It's on here now. The goalkeeper's beat, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። እውነት እንነጋገር ከተባለ በጣም 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 የምስማማው እኔ እንኳን አክቹዋሊ አላየሁትም፣ ግን ሳምሪ ጠዋት የነገርሽኝ ነገር በቃ ይሄንን የተሻለ አድርጎ መናገር የሚቻል አይመስለኝም። ሳምሪ ምን አለችኝ አድማጮች? አለን ሺረር ቴንኪው አላቸው ባርሴሎናንና ኢንተር ሚላንን አለች። እንዳያልቅ የምንፈልገውን ኳስ ስላሳዩን ኢንተር ሚላን አሸነፈ ባርሴሎና ተሸነፈ ብሎ እንደ ሌሎች ብዙ ጨዋታዎች እንዲህ ብሎ ብቻ የሚታለፍ አይደለም። አሸናፊንም ተሸናፊንም አመስግኖ ስሜትን መግለጽ በቃ እሱ ነው ትክክል የሚሆነው ብሏል አይደል? አለን ሺረር ብሏል። እና በጣም 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 የሚገርም ጨዋታ ነው ያየነው። የእውነት ለመናገር እንቅልፌ በልጥብኛል ያለ ሰው ተጎዳ። ሌላ ጊዜ በሆነ ጨዋታ ላይ እንቅልፉ ሲመጣ የሚያስታውሰው ነገር ነው ይሄ። ባለፈውም ተሸውጃለሁ የሚለው ምንድነው መሰለሽ? የብዙ ብዙ 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 በዚህ ጉዳይ ላይ ሪፖርት እያወጡ ያሉ ወይም ጨዋታውን በተመለከተ ሀሳብ እየሰጡ ያሉ አካላት፣ ሚዲያዎች፣ የውጭ ሀገሮቹ ጋዜጦች የሚሰጡት በቃ በአውሮፓ ቻምፒዮንስ ሊግ ፎልኮር ውስጥ በተለየ መንገድ ሊነገር የሚገባው በተለየ ቦታ ሊቀመጥ የሚገባው ጨዋታ ይለዋል። አንዱ ይነሳና ሌላው ደግሞ ይነሳና እንዲህ ያለ ነገር አይቼ ስለማወቅ እርግጠኛ አይደለሁም ይላል። እኔ የእውነት ለመናገር ለምሳሌ ካታር አዘጋጅተው የነበረውን የ2022ን የዓለም የዋንጫ ጨዋታ ፈረንሳይ ከአርጀንቲና ትረሻዋለሽ እንደ እድሜ ልክሽን? በፍጹም እኔ በእውነት ነው የምነግርሽ፣ መቼም ቢሆን አልረሳው። በእውነት መቼም ቢሆን ልረሳው የምችለው አይነት አይደለም። ይሄንንም መርሳት በጣም ይከብዳል። እነዚህ እኮ 210 ደቂቃ አይን ለማርገብገብ ብዙ እድል የማያገኝበት ማፍጠጥ ብቻ ጉዳይ የሚሆንበት እንዴ ከባድ ነው ሳምሪ፣ እንዴ ከባድ ነው። በጣም 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 ከባድ ነው። እውነት ለመናገር እኔ ልክ ጨዋታው አልቆ ኢንተር ሚላኖች ደስታቸውን ሲገልጹ የባርሴሎና ተጫዋቾች ፊት ላይ ይታይ የነበረው እንባ እኔ በጣም አሁን ራፊኒያ ይሄ የወንድ አለቃቀስ የሚባል አለ አይደለ? መጮህ የሌለበት ዝም ብሎ ግን እንባን መከልከል አቅም የምታጭበት አይነት አለቃቀስ ያለቅስ አይተሽዋል? ራፊኒያ አይቼዋለሁ። እንዲህ በጣም በቃ ሌሎቹም ደግሞ ልጆች ናቸው። እውነት ለመናገር በጣም ልጆች ናቸው። በእርግጠኝነት ነው የምነግርሽ የተለየ ነገር ካልተከሰተ በስተቀረ ነገ ከነገ ወዲያ እና ከዛ ቀጥሎ ያለው ጊዜ በሙሉ የእነዚህ ልጆች ነው። የተለየ ነገር ካልተከሰተ በስተቀረ የኢንተር ሚላን ተጫዋቾች እድሜያቸው የገፋ ነው። በነገራችን ላይ በግማሽ ፍጻሜ እያየናቸው ካሉት ከአርሰናል፣ ከፓሪስ ሳን ጀርማ፣ ከኢንተር ሚላን እና ከባርሴሎና እድሜ አንጋፋ ወይም በአማካኝ የቡድኑ እድሜ ብዙ የሆነው የኢንተር ሚላን ነው እኮ። እና እነዚህ ሰዎች በጣም 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 የሚገርም የክብር ተጋድሎ አድርገዋል። ያለቀ ሲመስል ጨዋታው እንዲቀጥል ያደረገው ያ ጉብዝናቸው ነው፣ ያ ተስፋ ለመቁረጣቸው ነው፣ ያ እስከ መጨረሻው የመታገል ስሜታቸው ነው። የእውነት እንነጋገር ካልን
ተስፋ ቆርጠው ያየናቸው መስሎን ነበረ። እውነት ለመናገር ባርሴሎናን መቋቋም የሚችሉ አልመስል ብሎን ነበረ። ኢንዛጊ ላይ ይታይ የነበረው ስሜት፣ ተቀያሪ ወንበር ላይ ተቀምጦ ላቱሮ ማርቲኔዝ ላይ እናየው የነበረው ከፊት ገጽታው የምንረዳው የነበረው ስሜት፣ ሌሎች ተቀያሪ ወንበር ላይ የነበሩ ከደጋፊ መካከል ካሜራ እየመረጠ ያሳዩን የነበሩ ፊቶች በሙሉ የነገረን እነዚህ የባርሴሎና ልጆች፣ ታዳጊዎች፣ በዕድሜ ገና ትንንሽ የምንላቸው ተጫዋቾች ኢንተር ሚላንን ተስፋ ላይ ያስቆርጡት ጫፍ ላይ ደርሰው ነበር። ላቱሮ ማርቲኔዝ የሆነ ኳስ ሲበላሽበት ነው ኢንዛጊ ቀይሮ ያስወጣው። በነገራችን ላይ በጨዋታው ላይ እኮ ይደርሳል ተብሎ አልተጠበቀም ነበረ። ጉዳት ነበረበት ግን ገባ። ያው የሆነ ሪስክ ወስዶ አስገቡት፣ ግን ሰራላቸው፣ ጎላ ገባ። የኢንተር ሚላን ያስቆጠራቸው 2 ጎሎች የእሱ ጎሎች ናቸው። እናስ የ37 ዓመቱ ሰውዬ አንዳንዴ ልትረሽ ስትይ ጀግና የሚያደርግ አምላክ አይገርምም? እውነቴን እኮ ነው የምነግርሽ። መረሻሽ ላይ ይሄንን ሰው እውነት ለመናገር አሁን ዓለም ፎቶውን የሚያሳየንን ያህል፣ አሁን ዓለም ስሙን የሚያነሳውን ያህል፣ አሁን ዓለም ስሙን የሚጽፋውን ያህል አከርቢ ብሎ ሰው ይጽፍ ነበረ? 37 ዓመቱ እኮ ነው። ኔክስት ሲዝን ስለማየታችን እሱን እርግጠኛ አይደለንም። በጣም ጥቂት ኤክሰፕሽናል የሆኑ ተጫዋቾች አሉ፣ እንደ ዝላታን ኢብራሂሞቪች፣ እንደ ክርስቲያኖ ሮናልዶ፣ እንደ ምናምን ብለን የምንጠራቸው ይሄ 37 38 ላይ እየተጫወቱም ትኩረት የሚስቡ ሰዎች አሉ። ይህ ሰው ለዛ የታደለ አይደለም። በአፍንጫው መክፈያ ትክክል የነበረው ጺሙ ነጭ ሆኗል። ሞራ ነው ንፍጥ ነው እያልኩ ነበር የማየው የነበረው። እውነቴን ነው የምነግርሽ። እኔ አሳዘነኝ፣ የሚያደርገውን አሳጣው። ይሄ የማምሻ ክብር ነው ያገኘው ሰውየው። እውነት እንነጋገር ከተባለ ደግሞ እኮ ጎል የሚያገባ እኮ አይደለም እኮ። ይሄ ጎል የሚያገባ ሰው ቢሆን ኖሮ ተቀይሮ ገብቶ ኤኒቲንግ ሊያደርግ ይችላል። በቃ በጎል ማግባት የሚታወቅ ተከላካይ እኮ ነው። በቃ ያንተ ይሁን ምሽቱ ሲለው፣ ንገስበት ድመቅበት ሲለው እኮ ነው። ተነሳ ሲለው እኮ ነው። ተነሳ ማለት በክብር ተነሳ ማለት ስላንተ ይነገር ሲለው ነው። የትላንትናው ምሽት ላይ ይሄ ሰው ያንን ያደረገ የሚመስለኝ እኔ በማምሻው ሲያከብረው ነው ፈጣሪው። የእውነት ለመናገር እኔ እንደዛ አይነት ትርጉም እንደዛ አይነት ስሜት ነው ለእኔ የሰጠኝ። ሳም ቀላል አይደለም። ያልቅስ ይሳቅ ምን ይሁን በጣም ግራ ገብቶታል። በመድኃኒዓለም የሚገርም ነው። የሚያረገኝን አሳጣኝ ነው ያለው። እውነቱን ነው። ደግሞ ማሊያውን ሲያውልቅ ለቃ ከስር ለብሷል። የሚያውቀው አይመስለኝም በእውነቴ ነው የምነግርሽ። ከዛ እሱንም አውልቆ አሽቀንጥሮ ጥሎ ራሱ የሆነውን ነገር ለማመን የተገደደ የተቸገረ አይነት ሰው አለ አይደለ? ለእኔ እንደዛ አይነት ስሜት ነው ያየሁበት። ይሄ በጣም 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 ከባድ ነው። ከዛ ፍራቴሲ ደግሞ ገባና እሱም አሸናፊነቷን ጎል አገባ። 4-3 አለቀ ጨዋታው። ምን ብለሽ ነው የምትገልጪው? ምን ብለሽ ነው የምታወሪው? ይህንን አሁን የምናገረውን ወይም የመናገር አቅም ያሳጣኝን ጨዋታ በተመለከተ እንዲህ ተቸግሬ ለመግለጽ ስሞክር ያዩት ሰዎች ይገባቸዋል፣ ያላዩት ሰዎች ግን እያካበድን ሊመስላቸው ይችላል። ያመለጣችሁን አላያችሁ። 7 ሰዓት ከምናምን 8 ሰዓት ከምናምን ላይ እንዴት ይተኛልኝ? እውነቴን ነው እኮ የምነግርሽ። እኔ በአንድ በኩል የኢንተር ሚላን ተጋድሎ ይመጣብኛል፣ በሌላ በኩል የባርሴሎና ተጫዋቾች ላይ ይታይ የነበረው ግን የማይገባ የነበረው የሐዘን ስሜት። ሐዘን ለማንም አይገባም ነበር ትላንትና። ኢንተር ሚላንን ቢሸነፍ ሐዘን አይገባውም፣ ባርሳም ተሸንፎ የታየበት ሐዘን አይገባውም። ግን የሚችሉትን አድርገው የሚገባቸውን ስላጡ እንደሆነ የሚያለቅሱት ግን ገብቶኛል። የማምሻ ክብር አገኙ እነዚህ ልጆች። በጣም 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 የሚደንቅ ምሽት ነበረ፣ የሚደንቅ ጨዋታ ነበረ። እግዚአብሔር ይስጥልን ነው የምለው። በእውነት በጣም በጣም የሚገርም ጨዋታ ነበር። አሁን ለምሳሌ ሶመርን ውሰጂው፣ በረኛውን ኳስ እንዴት እንደዛ ይነካል? የላሚን ያማልን ኳስ በጣም ለትንሽ ነክቶ ያወጣበት ያንግል የገጨበት ምናምን እንዳለ ትተሽ ደምፍሪስን አንሹ
7-6 አይደል ያለቀው 7-6 ባለቀው ጨዋታ ላይ 2 ጎል አግብቷል፣ 3 አሲስት አድርጓል። 5 ጎል ላይ ኢንቮልቭ ያደረገ ልጅ ነው ደምፍሪስ። ሲወጣ ኢንተር ሚላን ደጋፊዎች እንዴት ቆመው እንዳጨበጨቡለት ምናምን አይተሻልና ኢንተር ሚላን ከባርሴሎና በአውሮፓ ቻምፒዮንስ ሊግ እስከ ዛሬ በጣም ብዙ የተነጋገርንባቸው ስሜቶቻችንን የገዙ ጨዋታዎችን አይተን ሊሆን ይችላል። የዚህ ግን ቦታው ከፍ ያለ ነው። እኔ አንዳንዴ ትንሽ በሸቅ የሚያደርገኝ ነገር አለ። 4-3 የሚለውን ውጤት ይሰማና 7 ጎል ማለት እኮ ነው ይላል። ይህንን ጨዋታ በገባው ጎል ብቻ ነው የምትበዝኘው? የተሳቱትስ ኳሶች ሶመርን ለምንድን ነው የምናደንቀው? እንደ 7 ጎል ሊሆኑ የሚችሉ ኳሶችን እኮ አዳነ ተብሎ ነው ቁጥሩ እኮ የሚገለጸው። ስለገቡት 3 ጎሎች ሳይሆን ስለ አዳናቸው 7 ጎሎች የላሚን ያማልንና የሌሎቹን ተጫዋቾች። ባይ ዘ ዌይ ባርሴሎና ትናንትና እኮ አይሸነፍም ነበር። የሚስቷቸው ኳሶች እና የበረኛው ጥንካሬ እንደውም ከሱ እንዲህ አይነት ነገር የጠበቅን አልመሰለኝም። በሶመር ላይ ያለን እውቀት የተገደበ ሆኖ ሊሆን ይችላል። ጎበዝ ግብ ጠባቂ እንደሆነ እናውቃለን። ግን በዚህ ልክ ኳሶችን የማዳን ችሎታው እንደገና በባርሴሎና በኩል ይደረጉ የነበሩት የያማል ኳሶች እኮ በጣም ጠንካሮች ነበሩ። ኢላማቸውን የጠበቁ ብዙ ኳሶችን ሙከራ አድርጓል እና እነዛን የሚያድንበት መንገድ ሙሉ እንግዲህ የጨዋታው ደቂቃ እስከሚጠናቀቅ ድረስ የነበረው ትኩረት ምንም አይነት መዘናጋት አልነበረም። በሱ በኩል በደንብ ፎከስ አድርጎ ነበር ግቡን የሚጠብቀውና አንድም በጣም እንድንደነቅ ያደረገን ያየነው ነገር ነው። ጨዋታው ላይ የሚያድናቸው ኳሶች ጎል ከመሆን የሚታደጋቸው ኳሶች በጣም የሚገርሙ ናቸው። ቢገባ ምንም ማድረግ እኮ አይችልም ብለህ ለሱ ኤክስኪውዝ የምታቀርብለት አይነት ኳሶችን ነው ሲያድን የነበረው። ከዛ በተጨማሪ ደግሞ የሱ ይህንን ያክል አሁን ብዙ የተወራለት ግብ ጠባቂም አይደለም። አሁን በዚህ በአውሮፓ ሻምፒየንስ ሊግ ላይ ለምሳሌ 4ቱን ፓሪስ ሰን ጀርማን፣ አርሰናልን፣ ባርሴሎናንና እንደዚህ ኢንተር ሚላንን ብናይ ፒኤስጂን ብናይ ከነዚህ ከአራቱ የማን ግብ ጠባቂ ነው ብዙ ያልተወራለት ምናምን ብትል ሶመርን የምናነሳ ይመስለኛል። ምክንያቱም ራያም ዶናሩማም በጣም ሼዝኔም ትልልቅ ስም ያላቸውና እንደገናም ደግሞ ምን ማድረግ እንደሚችሉ በተለያዩ ጨዋታዎች ላይ ያሳዩ ናቸው። ግን እንዳልከው አንዳንድ ምሽቶች አንደኛ የሶመርን ጉብዝና እንድናውቀው አደረገን፣ የበለጠ እንድንረዳው አደረገን። ሁለተኛው ደግሞ በቃ የሆነ ነገር ለሆነ ተጫዋች ይሰጣሉ ብለን እንድናስብ የሚያደረገን ይመስለኛል እና በጣም ያልገመትናቸውን ነገሮች የተመለከትንበት ጨዋታ ነው አንደኛ። ሁለተኛም ደግሞ የዋንጫ ጨዋታ ቢሆን እንኳን እንደዚህ እንዝናና ነበር የሚል ጥያቄ የሚፈጥር ይመስለኛል። ብዙ ጊዜ የዋንጫ ጨዋታ ላይ የመዝናናት አቅማችን ይገደባል፣ በጣም በጥንቃቄ የተሞላ ጨዋታ ስለሚያደርጉ ክለቦች ማለት ነው። ግን በግማሽ ፍጻሜ እንዲህ ባለ መንገድ እኔ አሁን ከኢንተር ሚላን እንዲህ አይነት ነገር ብዙ አድማጮቻችን ጠብቀዋል ብለን ብንጠይቅ የሚሉ ነው የሚመስለኝ። ምክንያቱም የምናውቀው በመከላከል ላይ ነው በጣም ትኩረት አድርገው ጨዋታ የሚያደርጉት እና ብዙ ጎል የማስቆጠር ላይ ፎከስ አያደርጉም። በቃ 1-2 ጎል እንደምንም ያስቆጥሩና ለምሳሌ ከባየር ሚኒክ ጋር እንዳደረጉት እንደዛ ያደርጉና የጨዋታ እንቅስቃሴውን በራሳቸው አካሄድ ተቆጣጥረው ጨዋታውን ይጨርሳሉ ነው እንጂ እንደዚህ የጎል ዝናብ የሚኖርበት ጨዋታና ምንዝናናበት ነገር ይሰጡናል ወይ ብለን ጥያቄ ብናነሳ በ210 ደቂቃ 13 ጎል ነው ያየነው። ግን አሁን ባነሳሽው አንድ ሀሳብ ላይ በጣም ብዙ ሰዎች የዋንጫ ሊሆን ይገባው የነበረ ጨዋታ ይላሉ። ይሄንን የኢንተር ሚላንና የባርሴሎናን ጨዋታ እኔ በዚህ ሀሳብ አልስማማም። እንኳንም የዋንጫ ጨዋታ አልሆነ ነው ምለው። አንደኛ የዋንጫ ጨዋታ ቢሆን ኖሮ አንደግመውም ነበረ፣ ድጋሚ አናገኘውም ማለት አንድ ጨዋታ ነው የሚሆነው የዋንጫ ጨዋታ ቢሆን ኖሮ። ሁለቴ ይህንን ጨዋታ ማየት መታደል ነው። በሁለቱም አጋጣሚዎች የሆነው እኮ የጨዋታ መንታ ነው የሚመስሉት እኮ። በነገራችን ላይ ባለፈው ሳምንት ያየነው ጨዋታ አይተሽ ከሆነ ኢንተር ሚላን 2-0 መራ፣ ባርሴሎና ከዛ በኋላ 2-1 ሆነ። ትላንትናም 2-0 ኢንተር ሚላን መራ፣ ባርሳ 2-1 ሆነ። በባለፈውና በትላንትናው ጨዋታ መካከል ያለው ልዩነት ባርሴሎና ቀድሞ 3ኛ ጎል ማስቆጠሩ ብቻ ነው። ያኔ ባለፈው ሳምንት ኢንተር ሚላን መልሶ እንደገና 3-2 በሆነ ውጤት መራ። በዚህ ጨዋታ ሁለቱ ቡድኖች 210 ደቂቃ ሲጫወቱ በነበረው መመራራት ባርሴሎና አንዴ ብቻ ነው የመራው እኮ አንዴ ብቻ ነው የመራው፣ ትላንትና ነው የመራው። በሌሎቹ አጋጣሚዎች በሙሉ ደግሞ የመምራትን ቅድሚያ ይወስድ የነበረው ኢንተር ሚላን ነው። ይሄንንም አንርሳ። ሁለተኛው
መጠቀስ አለበት ብዬ የማምነው ነገር የባርሴሎና ተጫዋቾች እግር ስር ኳስ ሲገባ ኳስ ጨዋታ ቀላል አይመስልም። ስራ አይደለም። ይኸውልሽ ያየሁት ትናንትና አንዱ ልዩነት ኢንተር ሚላኖች ስራ ነው የሚሰሩት፣ ባርሴሎናዎች ግን ይጫወታሉ። የባርሴሎና ተጫዋቾች እግር ስር ኳሷ ስትገባ ወይ ለጓደኛቸው ሊያቀብሉ ሲሉ ወይ ሊያልፉ ሲሉ ወይ የሆነ ነገር ሊያደርጉ ሲሉ የሚሳሳቱ እንጂ ልክ የሚሆኑ እኮ አይደለም ይመስለኝ እኔ። ምክንያቱም በጣም ሲምፕል አድርገው ነው የሚጫወቱት። ሲምፕል ነው፣ ተቾቻቸው ሲምፕል ናቸው። ያሉት ሰው ጋር የሚሄድ አይመስለኝም፣ ግን ይደርሳል፣ ደግሞ ደጋግሞ ይደርሳል። ፖሴሽኑ በጣም ይገርማል፣ መከላከሉ በጣም ይገርማል፣ አነጣጠቃቸው በጣም ይገርማል። ኳስ እግራቸው ስር እጅግ 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 ከሚባለው በላይ ያምራል። ባርሴሎና ኢዝ ኢምፐርፌክት ነው የሚባለው ምንድን ነው? በዘንድሮ የውድድር ዓመት በምን ያህል ጨዋታዎች ባርሴሎና እየተመራ ካምባክን አሳየን ስቲ በበጣም ብዙ ጨዋታዎች እኮ ነው ይመራል እኮ ባርሴሎና። ለምንድን ነው የሚመራው ስቲ? በቀላሉ ጎል ስለሚገባበት። ስለዚህ የባርሴሎና ኢምፐርፌክሽን የሚጀምረው በቀላሉ ጎል ኮንሲድ የሚያደርግ ነው። መከላከሉ ላይ አርሰናልን እንደምናነሳው፣ መከላከሉ ላይ ኢንተር ሚላንን እንደምናነሳው በመከላከል ጠንካራ ቢሆን ኖሮ ባርሴሎና እመኝኝ ይህንን ባርሴሎና መቋቋም የሚችል ማንም አይኖርም። በጣም ከባድ ነበር የሚሆነው። ኮንሲድ ያደርጋል ባርሴሎና ጎል። ለዛ ነው ባለፈውም እንደዛው ያየነው። ኮሜንታተሩ ሲለን የነበረው ነገር ሰምተሽ 2-0 ሲሆን ብዙ ጊዜ እንደዚህ ሆነዋል፣ ግን በሆኑት አጋጣሚ በሙሉ ተመልሰው ይመጣሉ፣ ያገግማሉ፣ የበላይነቱን ይወስዳሉ አለ። ሰከንድ ሃፍ ላይ ጌሙን ዶሚኔት አደረጉት። ኢንተር ሚላን የሚያደርገው ግራ ገባው። በ6 ደቂቃ ውስጥ 2 ጎሎች ገቡ። ከዛ በኋላ ሙከራዎቹ ለጉድ ነበሩ። እንደገና ደግሞ 3ኛ ጎል ራፊኒያ ያገባበት ደቂቃን ስትመለከችው ጌሙ ኦልሞስት ኦቨር እኮ 87ኛው ደቂቃ ላይ ነው ያገባው። በቃ አለቀ። እና ዳኛው ጎሉ እንደገባ ምንድን ነበር 5 ሚኒትስ ይላሉ ዳኛው። 5 ደቂቃ ነው የሚጫወቱት። ባርሴሎና ጌሙን ተቆጣጥሮ በነበረበት ሂደት ስትመለከችው እነዛ 5 ደቂቃዎች ለባርሴሎና ከባድ ይሆናሉ ተብሎ አይጠበቅም። ከዛ ውጪ የኢንተር ሚላን ተጫዋቾች ላይ ይታይ የነበረው ተስፋ የመቁረጥ ድሉን አሳልፎ ለኢንተር ሚላን የመስጠት ለባርሴሎና የመስጠት አይነት ስሜት ነበረ። እነዚህ ሁሉ ነገሮች ያግዙታል ስትይ እነዛም አፈር ለሰው ተነሱ። ያንን 3ኛ ጎል ካገቡ በኋላ ግን በቃ ማለት በጣም ከባድ ነው እና ይህንን ማንሳት የሚገባ ይመስለኛል። አንድ እኔ ትንሽ ቅር ያለኝ ለኢንተር ሚላን የተሰጠው ፍጹም ቅጣት ምት በፍጹም ሊያሳምነኝ አልቻለም። አወጣሁት፣ አወረድኩት፣ መልሼ አየሁት፣ እንደገና ካለስኩት፣ እንደገና አየሁት። ኩባርሲ ያንን ኳስ ከላቱሮ ማርቲኔዝ ያስጣለበት ታክል ጥፋት ከሆነ ለእኔ ጥፋቱ እሱ ነው የምለው። በቃ ይቅርታ ይደረግልኝ። ያንን ውብ የሆነ ታክል፣ ያንን ውብ የሆነ የመከላከል ስራ፣ እንደዚህ ያለን እጅግ አስገራሚ እጅግ በጣም የሚደንቅ ውሳኔ ሂ ኖውስ ዛት ፔናልቲ ኤሪያ ውስጥ እኮ እንደሆነ ያውቃል። ግን ውሳኔውን የወሰነው በእርግጠኝነት ነው። ከላቱሮ ማርቲኔዝ እግር ስር በዚህ ታክል ኳሱን ወይም በዚህ ሸርተቴ ኳሱን አስጠለዋለሁ ብሎ ነው ታክል የገባው ኩባርሲ። ይሄ ውብ ነው እንጂ ጥፋት አይደለም ለኔ። እንዲህ ያለውን ውብ የሆነ የዲፌንዲንግ ስራ ወይም የመከላከልን ስራ ወይም የታክሊንግን ጥፋት ነው ካልን እግር ኳስን እናከስራለን ብዬ ነው ማምነው። እንደገና ደጋግሜ ሳየው ወይም ላንቺም ለአድማጮችም ጥያቄ መጠየቅ የምፈልገው በእርግጥ ኩባርሲ መጀመሪያ ኳሱን አልነካውም ወይ? ኳሱን መጀመሪያ የነካው ማን ነው? ኩባርሲ ነው ማርቲኔዝ? እኔ ኩባርሲ ሲነካው ነው ማየው። በዚህኛው አንግል ይላል ኮሜንታተሩ፣ በዛኛው አንግል ፊድ ሲያረገን ፉቴጁን ይህንን አድንቀሽ አጨብጭበሽ ምን አይነት ታክል ነው ምናምን ብለሽ የምንገልጸውን ነገር ፋውል ነው አልነው። አየሽ፣ ይሄን ለኔ ነውር ነው፣ በእውነት ነውር ነው በጣም ማለት እጅግ ልንደነቅበት የሚገባውን ሞመንት፣ እጅግ ልንገረምበት የሚገባውን ቅጽበት የገቡ ጎሎች አሉ አይደለ? የተደረጉ ሙከራዎች አሉ አይደለ?
ሶማር ያዳናቸው ኳሶች አሉ አይደል? ምን ተደንቀን የምናወራቸው የምንደነቅባቸው ነገሮች አሉ አይደል? ልክ እንደነዛ ሁሉ ዛሬ ለአድናቆት መጠቀስ የነበረበት አንደኛው ጉዳይ ኩባርሲ ከላውታሮ ማርቲኔዝ የማግባት ጥረት ታክል ገብቶ ያንን ኳስ ያዳነበት መንገድ ተብሎ መደነቅ ሲገባው ኩባርሲ ባጠፋው ጥፋት ለኢንተር ሚላን ሪጎር የተሰጠ ለማለት ተገደድን። which is wrong, which is በጣም ነውር ነው። ለኔ ነው የምነግርሽ። ይሄ ለአድናቆት የምታነሹ ነገር ነው። የቤስት ታክሊንግ ኤግዛምፕል ሊሆን የሚችል ነው። እሱን ምን ብለው እንትን አሉት። ይሄም ዳኛው እኮ ምን ሪጎር አይደለም ማለት ዳኛው እኮ ልክ ነው ብለዋል እኮ ልክ ነው ታክሉ ልክ ነው ኧረ እንደው ምርጥ ነው ምናምን ያሉ ሁሉ ይመስለኛል። ከዛ እና ምናምን ሲባሉ ያቺን ጸጉር ስንጠቃ ውስጥ ገባሽ መደነቂያ የነበረውን ነገር ኩባርሲ ባጠፋው ጥፋት ባርሴሎና ላይ ሁለተኛ ጎል ገባልና ልጁን ይሲ ምን እንጃ እኔ ይሄንን አልወደድኩትም። በቃ በጭራሽ ሊመጣልኝ ያልቻለ ውሳኔ ቢኖር ይሄኛው ውሳኔ ነው። እናንተ ምን ልትሉ እንደምትችሉ ግን አላውቅም። እስቲ የተለየ እይታ ካላቸው በአንተ ሀሳብ የሚስማሙ ከሆነ ወይንም ደግሞ አይ በትክክል ፍጹም ቅጣት ምት ነው ሊሰጥ የሚገባው የሚልም ሀሳብ ካላቸው እናስተናግዳለን። ግን በትንሽ በማብራሪያ ቢታገዝ ጥሩ ነው የሚሰጡት አስተያየት ብዬ በቃ ያሉት እኮ እነሱ አይ ነው የዳኛው ልንገራቸው የእነሱ ደግሞ የራሳችን አስተያየት ዳኛውን ቪዲዮ አሲስታንት ሪፈሪውን እና ዳኛው በቪዲዮ አሲስታንት ሪፈሪው ውሳኔ መሰረት ወይ ምክር መሰረት ፒች ሳይድ ላይ ሂድና እና ውሳኔህን ወስን ምናምን ተብለዋል። ኮንሰልት ተደርገው አይደል ያዩት። እሱን ሁሉ አይቼ እኮ ነው የሚቃወመው። ስለዚህ የዳኞቹን ማብራሪያ ግን ልስጣቸው። ዳኛው ያሉት ግን ምንድነው በትንሹ ላውታሮ ማርቲኔዝ ነው ቀድሞ ኳሷን የነካው ነው። አሁን በቃ ጥያቄው ኳስ ቀድሞ በመንካትና ባለመንካት ሆነ። እኔ ግን ለኩባርሲ ግን እኔ ያጨበጨባለሁ እውነት ለመናገር አለን ሽረር ቴንኪዩ እንዳለው እኔ ኩባርሲን በዚሁ አጋጣሚ በጣም የሚገርም ታክል ውብ የሆነ ታክል አሳይተሃል ብዬ ነው ማምነው። ሌላ አንድ መነሳት ያለበት ነገር ምንድን ነው ይሄንን የኢንተር ሚላንንና የባርሴሎናን ጨዋታ እስከዛሬ ካየናቸው የአውሮፓ ቻምፒዮንስ ሊግ ጨዋታዎች የቱ ጋር መድበው የሚል ጥያቄ አለ። መስኪ ትዝ የሚሉሽን ጨዋታዎች ወይም እንደ ምርጫ እናስቀምጠው ትዝ የሚባሉ ጨዋታዎች አንዳንዶቹ በጎል ብዛት ያነጻጽሩታል። ለምሳሌ በጎል ብዛት ይሄ ቀሽም ንጻሬ ነው በነገራችን ላይ ገና አነጻጽረውታልና ያሉትን ነገር ለምናግረሽ በ10 ዓመት በፊት ባርሴሎና ባየር ሚዩኒክ ስፖርቲንግ ሊዝበንን 12-1 በሆነ ውጤት ያሸነፈበትን 13 ጎል ገብቷል። ኖካውት ነው እሱ። እንዲህ ያለ ቀሽም ንጻሬ ነው ትክክል ነው ብዬ አላምንም። 13 ስለገባ ብቻ ይህንን ሁሉ ተአምር 12-1 ይሄ በቃ ሙሉ በሙሉ የአንድ ቡድን የሆነን ነገር አምጥተሽ እዛው ልታስገቢው አትችይም። 2018 ላይ በሮማና በሊቨርፑል መካከል የተደረገውንና 7-6 በሆነ ውጤት ሊቨርፑል ያሸነፈበትን የግማሽ ፍጻሜ ጨዋታ እሱን እንደዚሁ 13 ጎል ስለገባበት አንስተዋል። ከዛ ሶስተኛው በቃ 3 ጨዋታዎች ብቻ ናቸው በአውሮፓ ቻምፒዮንስ ሊግ የጥሎ ማለፍ ጨዋታ 13 ጎል የገባባቸው ሳምሪ የትላንትናው የባርሴሎናና የኢንተር ሚላን የ2018ቱ የሊቨርፑልና የሮማ ከ10 ዓመት በፊት የነበረው የባየር ሚዩኒክና የስፖርቲንግ ሊዝበን 12-1 በድምሮ ባየር ሚዩኒክ ያሸነፈበትን ጨዋታ ነው የሚያነሱት። ስለዚህ ይሄንን ውጥረቱስ ደግሞ የግማሽ ፍጻሜ የመልስ ጨዋታ መሆኑስ ብቻውን አሁን ሁሉንም የኖካውት ላይ የነበሩትን ሁሉንም ንጽጽር ውስጥ መክተት ትንሽ ሊያስቸግር ይችላል ብዬ ነው ማስበው። ቢያንስ ለብቻው በግማሽ ፍጻሜ የመልስ ጨዋታ ከታዩት የሊቨርፑልና የሮማ እንደዛ ነው ግማሽ ፍጻሜ ነው 7-6 ለብቻው እንደዛ ለይቶ ማውጣት። አሁን እነሱ የወሰዱት እኮ ነው ልክ አይደለም ያስባለኝ እኮ 13 ጎል የገባባቸው የጥሎ ማለፍ ጨዋታዎች ብለው ስለተነሱ ነው። ታሪክ አንጻር እንደዛ ተብሎ ሊመዘገብ ይችላል። ብዙ ጎል የገባባቸው የቻምፒዮንስ ሊግ የጥሎ ማለፍ ጨዋታዎች ሊባል ይችላል። ነገር ግን 7-6 ስላለቀ 12-1 ስላለቀ ምናምን ብቻ መሆን የለበትም። ይሄ የባርሴሎናና የኢንተር ሚላን ጨዋታ የነበረው ውጥረት፣ የነበረው ድራማ፣ የነበረው ትግል የትኛውም ጨዋታ ከዚህ ጋር ሊተካከል አይችልም። 13 አይደለም ከዛ በላይ ጎል ቢገባበትም እንኳን ነው ማለት ይሄ ድራማ ነበረው፣ ይሄ ትግል ነበረው፣ ይሄ ቴንሽን ነበረው።
የኢንተር ሚላን ደጋፊዎች ደስታና ውጥረት ውስጥ ነው ያለፉት። የባርሴሎና ደጋፊዎች ደስታና ውጥረት ውስጥ ነው ያለፉት። ኢንዛጊ ላይ ይታይ የነበረው ስሜት፣ ሃንሲ ፍሊክ ላይ ይታይ የነበረው ስሜት፣ ቴክኒካል ኤሪያው ላይ የነበረው ነገር፣ ሁሉም ነገር የነበረው ጨዋታ ነው። 13 ስለገባበት ብቻ ሳይሆን የገባው በድምሮ 4 ብቻም እንኳን ቢሆን ይሄ ታላቅ ጨዋታ ነው። የጎሉ ብዛት አይደለም ታላቅ የሚያደርገው፣ ሜዳ ላይ ይታይ የነበረው እውነት ነው ይሄንን ጨዋታ ታላቅ የሚያደርገው። ነገር ግን ደግሞ በጣም አስገራሚ ካምባኮችን አውሮፓ ቻምፒዮንስ ሊግ ላይ አይተን እናውቃለን። ለምሳሌ 3-0 ተሸንፎ የነበረው ሊቨርፑል ባርሴሎናን 4-0 በሆነ ውጤት አንፊልድ ላይ ያሸነፈበትን ጨዋታ ልናነሳ እንችላለን። የት ጋር ታደርጉታላችሁ? የራሱ የባርሴሎና ሪሞንታዳ እሱንም ልንረሳው አንችልም። ከፓሪስ ሰን ዠርማ ጋር 4-0 4 ጎል ልዩነት ተሸንፎ 6-1 ነው ምናምን ያሸነፈበት ጨዋታ ሪሞንታዳው እሱን ማንሳት ይቻላል። አንረሳውም የምትሉ ከሆነ 2005 ላይ የነበረው የሊቨርፑልና የኤሲ ሚላን የአውሮፓ ቻምፒዮንስ ሊግ የዋንጫ ጨዋታ እሱ ሊነሳ ይችላል። በ1999 ማንቸስተር ዩናይትድ ባየር ሚዩኒክን ያሸነፈበት እጅግ አስገራሚው ክስተት የኦሌጎና ሶልሻ እና የቴሪ ሼሪንጋም የመጨረሻ ደቂቃ ጎሎች ማንቸስተር ዩናይትድን ትሪፕል ዊነር ያደረጉበት አጋጣሚ፣ ቶተናም ከአያክስ አምስተርዳም የሉካስ ሞራ አስደናቂ ምሽት 3-2 በሆነ ውጤት ጨዋታውን ቶተናም ሲያሸንፍ እና አያክስ አምስተርዳም ከውድድር ሲወጣ ቶተናም ሆትስፐርስ ለፍጻሜ ሲደርስ ያየንበት፣ ሪያል ማድሪድ የሰራቸው ብዙ አጋጣሚዎችን ልናስታውስ እንችላለን። ከነዚህ አሁን ልንዘረዝራቸው ከሞከርናቸው ጨዋታዎች ጋር ሲነጻጸር የትላንቱ እና የባለፈው ሳምንት የኢንተር ሚላን እና የባርሴሎና እና የኢንተር ሚላን ጨዋታ ደረጃው፣ ልኩ፣ ቦታው የቱጋ ነው? እሺ ይህንን አድማጮቻችን ይመልሱታል። በራሳቸው አስተያየት የሚያስቀምጧቸው ነጥቦች ይኖራሉ። ግን ትልቁ ነገር ትላንትና በጣም የጠበቅነውን ጨዋታ እንደጠበቅነውና ከጠበቅነው በላይ እንደተመለከትን ነው የማስበው። ቀደምም በመግቢያችን ላይ ስናነሳ እንደነበረው አለን ሺረር ያው አስተያየት ይሰጥ ነበረ እና እሱ የተናገረው ነገር ምንድን ነው? መጀመሪያ ላይ በፍጹም ይሄንን አልጠበቅንም፣ እንደዚህ አይነት ጨዋታ እንመለከታለን ብለን በመልሱ ጨዋታ በፍጹም አልጠበቅንም፣ እናንተ አስጠብቃችኋለሁ ብሎ እሱም ይጠይቃል። በጣም ጥሩ ጨዋታን የተመለከትነው። ስለዚህ ኢንተር ሚላንንም ባርሴሎናንም እጅግ አድርገን እናመሰግናለን እንዲህ አይነት ምርጥ ጨዋታ እንድንመለከት ስላደረጉንና ይህንን ጨዋታ በመመልከትም ደግሞ ምስክር እንድንሆን በምስክርነት እንድንቆም ስላደረጉን በጣም አድርገን እናመሰግናለን ብሏል። እሱ እንደውም ሁለቱንም ጨዋታ ነው በመጀመሪያውም ጨዋታ በባርሴሎና ሜዳ ላይ የነበረውን እንደገና የትላንቱንም የመልሱንም ጨዋታ አጠቃሎ ከተመለከተ በኋላ በሁለቱም ጨዋታዎች ላይ የተመለከትነው አጠቃላይ እንቅስቃሴ ይሄ በቃ ፒውር ኢንተርቴይንመንት የምትለው የለም በቃ የሚያዝናና በጣም እስከ ጥግ እስከ መጨረሻ ንጹህ የሚያዝናና አይነት ጨዋታ ነው የተመለከተው። በቃ የጠራ ማለት እንከን ማታወጣለት መዝናናት የፈጠረልን ነው ብሏል። ይሄንን ሁላችንንም የሚያስማማ ይመስለኛል። በጣም ጥሩ ጨዋታ ነው የተመለከትነው። ስለዚህ በባርሴሎናም በኩል እኔ አንድ የሚሰማኝ ነገር ማዘን የሚገባ አይመስለኝም። በባርሴሎና በኩል ሆነ ስትል ግዴታ ነው ወይ ኢንተር ሚላን ወይ ደግሞ ባርሴሎና ማለፍ ነበረባቸው። ሁለቱም የሚያልፉበት አሰራርና ሂደት የለም። ግን እዛ ደረጃ ላይ ለመድረስ የከፈሉት መስዋዕትነት በኢንተር ሚላንም በባርሴሎናም በኩል በጣም የሚደነቅ ነው እና የሚችሉትን ነገር በሙሉ አድርገዋል እና ነገ ደግሞ የተሻለ እድል እንዳላቸው ያየንበት ጨዋታ ነው ብዬ ነው ማስበው። በሁለቱ መካከል ከዚህ በፊት ያለው ልዩነት ብለን ስናነሳ የነበረው ነገር በትላንትናው ጨዋታ ላይ የበለጠ የተገለጠ ይመስለኛል። በኢንተር ሚላን ይሄ ማቹር ያደረገ ቡድን ነው፣ በቃ ብስለት የሚታይበት ቡድን ነው ብለን ስንናገር ነበረ። በባርሴሎና በኩል ደግሞ በጣም ጉጉት የሚታይበት የሆነ ኃይለኛ በቃ የሆነ ነገር ለማሳየትና ለማድረግ ፍላጎት ያላቸው ተጫዋቾች ትልቅ ጥረት የሚያደርጉበት ቡድን እንደሆነ አንስተን የተነጋገርንበትን አስታውሳለሁና ያቺ ማቹሪቲ ለኢንተር ሚላን ልዩነት ፈጠረች ብዬ ነው እኔ የማስበው። ሌላ ግን አንድ ጥያቄ ልጠይቅሽ። ትናንትና ስናወራ የነበረው ነገር አሁን ማን ነው ላሚን ያማልን ፕሮቴክት የሚያደርገው
የሚል ጥያቄ አንስተሽ ነበር። ማንም እንደማያደርገው አይደለም፣ እሱ ነው ፕሮቴክት የሚያደርጋቸው። አላየሽውም? 2-0 ተመርተው ነው ረፍት የወጡት። የረፍት ወደ መልበሻ ቤት ሲሄዱ እኮ ላሚን ያማል ወደ ራፊኒያ ሄዶ ይዞ ውልዱ ሳምቲንግ ይል ነበረ። ሄዶ ለሌላም ተጫዋች እንደዛ ይል ነበር። አለን ምንም አታስቡ ነው ሲል ነበር። ያንን ሳምሪ ባስተዋለችው እያልኩ ነበር ስናወራበት ስለነበረ ማለት ነው። እኔ ያልተዋጠልኝን ነገር መቀበል በጣም የሚከብደኝ አይነት ሰው ስለሆንኩኝ ነው ይህንን እንደገና ወደኋላ ሄጄችን ፎቶግራፍ ላንቺ ማሳየት የምፈልገው። ይሄ ነው ባርሴሎና ላይ ሪጎሪ ያሰጠው ላቱሮ ማርቲኔዝ። ይሄ ልጅ 18 ዓመቱ ነው ሳምሪ ኩባርሲ። ይሄ ልጅ እና ይሄ አሁን ማነው ቋሷን ቀድሞ የነካው ነው። በቃ ይሄው ጫማቸው። አንደኛ እንደዚህ ባለ መንገድ ጀጅ መደረጉን እኔ አልወድም። ባለፈው ምን ላይ ነው እንደዚህ ያለ ነገር ስንነጋገር የነበረው። እንደዚህም ሆኖ ግን ይኸውልሽ የላቱሮ ማርቲኔዝ እግር ይሄ ነው። ይሄ የጫማው ከለር ፒንክ የሆነው ነገር የላቱሮ ማርቲኔዝ ነው። የዛኛው የማሊያውን አይነት ካሶቴኒውም እንደዛ ሆኖ ጫማው ይሄ ነው። የማን እግር ነው ቀድሞ ኳሷን የነካው? በዚህ በቆመው ፎቶግራፍ በዚህ አሁን በምናየው ፎቶግራፍ ከሆነ የኩባርሲ ነው የሱ እግር ቀድሞ ኳሱን በጣም ልዩነቱ እንዴት ብሎ መግለጽ እንደሚቻል አላውቅም። በጣም ጠባብ ነው። ግን አሁን ይሄ የቆመ ፎቶግራፍ ነው። ቀደም እንዳልከው ነገሩን ሙሉ በሙሉ ኤክስፕሌን ያደርጋል ብሎ ለመናገር ትንሽ ያስቸግራል። ያ ብቻ ሳይሆን በቃ ይሄንን ቅጽበት አይደል ዳኛ የሚያው ነው። ይሄንን ቅጽበት በሞሽን ነው። ግን እነሱ አሁን እኔ በሆነ አንግል ላይ መጨረሻ አካባቢ ላይ ለዳኛው ያሳዩቸው ቪዲዮን ስናይ ነበር፣ ለኛም ያሳዩን ነበር። በዛ ቪዲዮ ላይ ሙሉ በሙሉ ኳሱን ያላገኘበትን አጋጣሚ እንዲህ ጭራሽ አልነካውም እንዴ ብዬ እንዳስቡሉ ያደረገኝ ቪዲዮ ነው ነበር። እውነት በተለያየ አንግል ነበር የሚያሳዩት። በተለያየ አንግል ነው የሚያሳዩትና እንደዛ አይነት ሐሳብ እንዳስብ እሺ ጊዜ በተለያየ አንግል ቢያሳይሽ እኮ ይሄ ፎቶ የሚያስረዳሽ ምንድነው? ኳሱን በርግጥ ላቱሮ ማርቲኔዝ ነክቶት ቢሆን ኖሮ እኮ the ball will move የተነካ ኳስ በዚህ አይነት እንቅስቃሴ ላይ ያሉ ኳሱን ነክቶት ቢሆን ኖሮ ኳሱ ሙቭ ያደርጋል። ሙቭ ካደረገ በኋላ የኩባርሲ እግር ኳሷ ጋር ሊደርስ ወይም ቀድሞ ሊነካ የሚችልበት እድል እኮ የለ። ይሄንን የመጨረሻ ቅጽበት አይደል እንደ ዳኛው የሚያየው በእንቅስቃሴ ላይ ያለ ነው እንጂ የሚዳኘው እኔ እንጃ ብቻ አልተዋጠልኝም። ይሄንን ታክል ሳደንቅ ነው የምኖረው ብዬ ነው ማምነው። በጣም የሚገርም ታክል ነው። ለማንኛውም በጣም 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 የሚያዝናና የሚገርም ይኸውልሽ፣ በሌላ አንግል ደግሞ በሌላ አንግል ላይ አሁንም የኩባርሲ እግር ነው፣ እዚህ ጋርም የኩባርሲ እግር ነው ወደ ኳሷ የሚቀድመው። የባርሴሎና ቲቪም ደግሞ አወጣው። ኤኒዌይስ እኔ አሁን በዚህ ውሳኔ ቅሬታ አለኝ። ኢንተር ሚላን ማለፉ ባርሴሎና መውደቁ ወይ ባርሴሎና ማለፉ ኢንተር ሚላን መውደቁ ምናምን አይደለም የኔ ቁም ነገር ግን ሊደነቅ የሚገባው ታክል ጥፋት ተብሎ መገለጹ ነው የምቃወመው። ይህንን ለማለት ነው ዛሬስ ነው እንግዲህ ቀጥሎ ደግሞ የሚመጣው ጉዳይ። ለማንኛውም በሱ ላይ ደግሞ የተለያዩ ሀሳቦችን እናነሳለን። ግን በመሃል ወደ አርሰናልና ፒኤስጂ ጨዋታ ከመሸጋገራችን በፊት መልእክቶችን አድምጠን ከዛ መልእክቶችን ካደመጥን በኋላ ስንመለስ በዚህኛው ጨዋታ ዙሪያ እናንተ የምትሉትን ሀሳብ ለሌሎች ለማድረስ እንሞክራለን። ታዲያ እናስታውሳችሁ ሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናልን ሰብስክራይብ አድርጉት፣ ሊንኩን ለሌሎች አጋሩ። ይህ ፕሮግራም ብዙ ሰዎች ጋር እንዲደርስ መደገፋችሁን ቀጥሉ። እጅግ በጣም አድርገን ነው የምናመሰግናችሁ የምናከብራችሁ። በሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ኮመንት ሴክሽን ላይ እንደዚሁም በ8101 ከዛም በመደወል ሀሳቦቻችሁን ንገሩን። የእውነት ለመናገር ጨዋታውን ያያችሁ ከሆነ ያያችሁት ኳስ የምትወዱ ሰዎች ከሆናችሁ ፍቅራችሁን ለመቀጠል፣ ኳስ የማትወዱ ከሆነ ደግሞ ከኳስ ለመዋደድ ምክንያት የሚሆን ጨዋታን ትላንት በጁሴፔ ሜዛ በሳንሲሮ አይታችኋል። ባርሴሎና ቴንክ ዩ፣ ኢንተር ሚላን ቴንክ ዩ።
ግራሲየስ በእውነት በአማርኛ እግዚአብሔር ይስጥልን እንላለን። በጣም ነው የምናመሰግነው። በጣም 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 ዊ ኢንተርቴድ ሎት። እኔ እንደውም ስትለጥፊው በኋላ ዩቲዩብ ላይ እግዚአብሔር ይስጥልን ብለሽ ርዕሱን ብትይ እኔ ምን አስቤ እንደነበር ግን ታውቃለህ? ልክ ባርሴሎና 3-2 አልሆነ መጨረሻ ላይ 87ኛው ደቂቃ ላይ ራፊና አግብቶ እና ራፊኒያ እስከ ጎሉን እስከሚያገባ ድረስ እኮ ያን ያህል ያየነው ተጫዋች አልነበረ። ፈርስት ሃፍ ነው የጠፋው። ሰከንድ ሃፍ ላይ ብዙ በተደጋጋሚ ስክሪን ላይ ያየናቸው እኮ ፈርስት ሃፍ ላይ አላየንም። ሰከንድ ሃፍ ላይ ጥሩ ነው፣ እርግጠኛ መሆን አንችልም። ሰከንድ ሃፍ ላይ ግን he was one of orchestrate ሲያደርግ የነበረውን ጌሙን ራፊኒያ ብቻ ራፊኒያ እኔ እሺ ብቻ ላይኔ ጠፍቶብኝ ነበር በእኔ አተያይ ማለት ነው። እና ልክ ጎሉን ሲያስቆጥር በቃ እርግጠኛ ነበርኩኝ ባርሴሎና አንደኛ ያው ደቂቃውን አይተዋል፣ በጣም እያለቀ የመጣበት ደቂቃ ነው። ስለዚህ ያችን ሰዓት ላይ ሙሉ ለሙሉ ጌሙን የመቆጣጠር ችግር ያጋጥማቸዋል ብዬ አላሰብኩም ነበርና የሚመራው እንጂ የማይሸነፈው ባርሴሎና ብዬ ተይ ከምሬ እኮ ነው። ራሴን ነው እኮ አሁን እኮ ብገመግመው በእኔ ቤት እኮ ጉድ አደረጉኝ እንጂ እንደዛ ነበር ያሰብኩት። ግን አሁን ምንድን ነው ያልከኝ አንተ? ምንድን ነው ያልከኝ ነበር? ፈጣሪ ይስጥልን ነው የምለው እኔ ለርዕሱ በእውነት እግዚአብሔር እንደዛ ነው የምለው እኔ በሆነ ምን አንቺ ነሽ ቦሳ አውቃለሁ እንደፈለግሽ ባዩ እኔ ግን የምለው ያንን ነው። እኔ እናመሰግናለን የሚባለው በጣም የሚያስማማ ነው። አሁን ለምሳሌ በእርግጠኝነት ነው የምነግርሽ እነዚህ ታብሎይድ የምትያቸው ወይም ደግሞ በጣም ጃይንት የምትያቸው ኒውስ ፔፐሮች ላይ ይሄን ሊሉ ይችላል ወይ ኳስን ወይ ሁለቱም ቡድኖች ቴንኪዩ ብለው ርዕስ ሊሰጡ ይችላል። በቃ ዛት ማመስገን ነው እንጂ ሌላ ምንም አታረገው። የአለን ሺረርን ሐሳብ ዓለም ነው የሚስማማበት። እንደውም እሱ ያለው ሌላው አሪፉ ነገር ቀደም ያነሳውት በቃ ምስክር እንድንሆን ይሄንን ጨዋታ አይተን ስለ ምስክር ስለሆነን ራሱ በጣም እድለኞች ነን፣ ደስተኞች ነን የሚለው የሚያስማማ። አንዳንዴ ምናልባት ባህሪ ተፈጥሯዊ ባህሪ ምናምን ልዩነት ሊኖር ይችላል። አንዳንድ ጨዋታዎችን ለመርሳት እኔ በጣም ጊዜ ይፈልጋሉ። እኔ ባርሴሎናንና ኢንተር ሚላንን የትላንትናውንም የባለፈውንም ሳምንት ጨዋታ ለመርሳት ጊዜ ይወስዳሉ። ቶሎ አልረሳውም አንሌስ የዛሬው ጨዋታ ያንን ደግሞ በጣም የሚያስረሳ እስካልሆነ ከሆነልኝ በጣም ተገላገልኩ ማለት ነው። ይሄንን እዚህ ጨዋታ ላይ ችክ አለልም። የአርጀንቲናንና የፈረንሳይን ጨዋታ ለመርሳት በጣም ተቸግሬ ነበር። በእያንዳንዱ ቀን ስለዛ ጨዋታ አስብ ነበር፣ ስለ አንዳንድ ቅጽበቶች፣ ስለ አንዳንድ ሞመንቶች። ከዛ ያኔ ግን እንትና ምን ተሰማ ሁሉ እስከ ማለት ድረስ ይሄዳል። ራስን በዛ ተጫዋች በእውነት ነው የምነግርሽ። በጣም በቃ እንደዛ ነው የማስበው። እና አሁን በዚህ ወቅት የላሚን ያማል ስሜት፣ የራፊኒያ ስሜት፣ የባርሴሎና ተጫዋቾች ስሜት ደግሞ እንደገና እሑድ ኤል ክላሲኮ አለባቸው። ለሌላ ጨዋታ ይህንን ስሜት ቶሎ ትተህ አርግበህ ለሌላ ድል መዘጋጀት ደግሞ በባርሴሎና በኩል የሚጠበቅ ግዴታ ፎከስድ መሆን በቃ ትኩረት ማድረግ አለባቸው። ምክንያቱም ከፊታቸው ያለው ጨዋታ በጣም ትልቅ ጨዋታ ነው። ይሄን እንጀራ ከባድ የሚያደርገው ይሄ ነው። እውነት ነው ለኔ። አሁን ከትላንትናው ጨዋታ በኋላ ተሸንፌ ጋዜጣዊ መግለጫ ለመስጠት ቁጭ እንደማለት ከባድ ነገር የለም ለኔ ነው የምልሽ። እነዛ ሰዎች እነሱም እንደዛ ነው የምረዳቸው። ኢንተርቪው መደረግ ግድ ስለሆነ በቃ ይሄን እንጀራ ከባድ የሚያደርጉት ነገሮች ነው ነገሮች። ስሜትን አትገልጽም ቢያንስ ብሩ እንጂ ደስ የሚለው በእውነት በትክክል ግን ሰርተው ነው የሚበሉት ትላለህ። እዚህ ጋር ሰርተው ነው የሚበሉት። ከዛ ያንን ረስተሽ የኤል ክላሲኮ ጨዋታ ላይ ደግሞ እሑድ በቃ ተዘጋጅተሽ መቅረብ መቻል አለብሽ። ግን ይሄ የኤል ክላሲኮን ስሜት ላሊጋው ላይ የነበረንን እየደበዘዘ የነበረን ስሜት ሙሉ በሙሉ ፊሊፕ አደረገው ባርሴሎና። እመኝኝ አሁን ባርሴሎናን እንደገና ሲጫወት የማየት ፍላጎት ብዙ ሰው አለ፣ አንቺን ጨምሮ። እኛስ መጀመሪያም አልተውነውም። ለማንኛውም በጣም አድርገን እናመሰግናለን። የእናንተን ስሜት ብናውቅ እጅግ በጣም ደስ ይለናል። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ ማድረግ፣ ሊንኩን ለሌሎች ማጋራት እንዳትረሱ። ለእስካሁን ድጋፍ እያመሰገንን ደግሞ በሌሎች መረጃዎች ዳግም እናንተን ለማግኘት ያብቃን
እንላለን። በያላችሁበት ሰላም ሆኑልን። ኢትዮጵያ ለዘለዓለም ትኖር። ሸገር ስፖርት 2010